በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ። በዚህ ጽሑፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅል ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸውም። በገበያና በመንግስት ሚና መሃል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም፣ መጨረሻ የምሰጠው አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቆመው። ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል። በዛሬው ዕለት እንግዲህ የጠቅላይ ሚኒስትር አብይ አህመድ አራተኛ መጽሐፍ ለምረቃ በቅቷል። የመደመር መንግስት ይሰኛል የመጽሐፉ ርዕስ። ከዚህ በፊት ከተጻፉት በጠቅላይ ሚኒስትሩ በሚያራምዱት የመደመር ርዕዮተ ዓለም ዙሪያ ከተያዙ መጽሐፍት ይሄኛው አራተኛው ነው። በዚህ የምረቃ ስነስርዓት ላይ እንግዲህ ጥሪ የተደረገላቸው እንግዶችና ከፍተኛ የመንግስት አመራሮች ተገኝተዋል የሚል መረጃ ደርሶን ነበር። ይሄ መጽሐፍ እንግዲህ ምረቃው የተካሄደው በአዲስ አፍሪካ ኮንቬንሽን ማዕከል ነው። ከዚሁ ጋር በተገናኘ እንግዲህ ከወራት በፊት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩትና በአሁኑ ሰዓት የስምረት ፓርቲ ዋና ሰው የሆኑት አቶ ጌታቸው ረዳ እንግዲህ የመጽሐፍ ግምገማን በለው ወይም ቡክ ሪቪው ካቀረቡ እንግዶች መካከል አንዱ ነበሩ። እሳቸው ባደረጉት ንግግር ላይ እንግዲህ ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች በሙሉ ፈርሰዋል ሲሉ ተደምጠዋል። ይህ እንግዲህ በአዲስ አበባ እየተካሄደ ካለው ኮሪደር ልማት ጋር በተገናኘ የሰጡት አስተያየት ነው። እንግዲህ ከዚህም በመቀጠል ደግሞ የመጀመሪያውን የመደመር መጽሐፍ አቃቂር ለማውጣት አንብቤዋለሁ ሲሉ ተደምጠዋል። ይሄ መጽሐፍ እንግዲህ የመጀመሪያው የጠቅላይ ሚኒስትሩ መደመር የተሰኘው መጽሐፍ ነው። ይሄ መጽሐፍ በበርካታ ወገኖች ዘንድ ተቃውሞ ገጥሞት ነበር። በኦሮሚያ ክልል መጽሐፉ ተሰብስቦ እስከ መቃጠል ድረስ ደርሶ ነበር። በአማራ ክልል የሚገኙ ተቃዋሚዎች ደግሞ መጽሐፉን እስካን አድርገው ለበርካታ አንባቢያን በነፃ እንዲቀርብ አድርገው ነበር። ይሁንና እንግዲህ ከመጽሐፉ በተገኘው ሽያጭ ትምህርት ቤት ተገንብቶበታል፣ እንደዚሁም የተለያዩ የልማት ስራዎች ተሰርተውበታል ተብሎ በመንግስት መገናኛ ብዙሃን በተደጋጋሚ ሲነገር እንደነበር የሚታወስ ነው። እንግዲህ አቶ ጌታቸው ሲቀጥሉ ሁለቱ መጽሐፍት ከዛ በኋላ የታተሙት የመደመር ትውልድና አንድ ሌላ መጽሐፍም አለ ግን አምልጠውኛል ሲሉ ተደምጠዋል። ይህኛው ግን እንደዚህ አይደለም ያየሁት፣ ስለዚህ ሌሎቹንም ፈልጌ ማንበብ አለብኝ ሲሉ ጸጸት በተሞላበት አነጋገር የመጽሐፍ ግምገማቸውን ሲያቀርቡ ተደምጠዋል። ሞትን ለራሴ አልመኝም፣ ግን ቆሻሻ ቤት ከመሞት ንጹህ ቤት ብሞት ነው የምመርጠው የሚልም ሀሳብ አንስተዋል። እንግዲህ ይህም ትንሽ አነጋጋሪ ሊባል የሚችል አስተያየት ነው ተብሎ ሊወሰድ ይችላል። በቀጣይም እንግዲህ ጠቅላይ ሚኒስትሩ ቤተ መንግስት እየገነቡ መሆኑን እንደ ማንኛውም ዜጋ ስሰማ ለምን አይቀርበትም ወደ ሌሎች ጉዳይ ገባም እንዴ ብዬ ነበረ፣ ግን ሄጄ ሳየው አንድ ከተማ ነው እየተገነባ ያለው ሲሉ ለጫካ ፕሮጀክት እንግዲህ ምስክርነታቸውን ሰጥተዋል። ከዚህ በፊት ይሄ ጫካ ፕሮጀክት በአካባቢው ከነበሩ በልማት ተነስተዋል ከተባሉ የአካባቢው ነዋሪዎች ጋር በፍርድ ቤት ድረስ ውዝግብ ፈጥሮ የነበረና ጉዳዩም በችሎት እንዲታይም ምክንያት ሆኖ የነበረ ፕሮጀክት ቢሆንም አሁንም ግን የፕሮጀክቱ ስራ እየተቀላጠፈ እንደሚገኝም በተለያዩ የመንግስት መገናኛ ብዙሃን ሲገለጽ ተደምጧል። ስለዚህ ጉዳይ ነው እንግዲህ አቶ ጌታቸው ምስክርነት የሰጡት። እንግዲህ ከእሳቸው ከተናገሩት ንግግር እንግዲህ በስተመጨረሻ አርገንኛ የመረጥ ነው ይህ ህልምን የመጋራት ሀሳብ በሌሎቹም ክልሎች መስፋት አለበት ብለዋል። እንግዲህ ከዚህ በፊት በብልጽግና ፓርቲ ውስጥ ያሉ በህልም ዙሪያ እና በሌሎች በራዕይም ዙሪያ የተሰጡ ስልጠናዎች ነበሩ። ያንን ጉዳይ ለማንሳት ነው እንግዲህ አቶ ጌታቸው ይህን ነገር ያነሱት። አዲስ አበባ ብቻ መቅረት የለበትም ያሉት አቶ ጌታቸው እስከ መቀሌና ሌሎቹም ጋር ድረስ የህልምን የማጋራት ሀሳብ ምን እንደሆነ እንግዲህ እሳቸው ግልጽ አላረጉትም። ነገር ግን ይሄ ጉዳይ እስከ በርካታ ቦታ ድረስ መጋራት እንዳለበት ሲናገሩ ተደምጠዋል። እንግዲህ አድማጭ ተመልካቾቻችን በአጭሩ አቶ ጌታቸው የመደመር መንግስት መጽሐፍ ምረቃ ላይ ከተናገሩት የቀንጨብ አድርገን ያቀረብነው ነው። እንግዲህ ሙሉውን እንግዲህ ያው በመንግስት መገናኛ ብዙሃንና በሌሎችም የመገናኛ ብዙሃን የምንመለከተው ይሆናል። ለአፍታ ያክል ይህን ይመስላል። ሌሎች መረጃዎች ካሉ የምንመለስ ይሆናል። መልካም